ፈጣሪ የሃይማኖት አባቶች እንዲሁም የኔን ራዕይ ተከትላችሁ ወይም አምናችሁበት ገንዘባችሁን ጊዜያችሁን መስዋዕት አድርጋችሁ ከዚህ ለተገኛችሁ ወገኖቼ ሁሉ በዲሴምበር 10 ቲጂ ሁማኒቴሪያን ኤድ ስምና በእነዛ ስቃይ ላሉ ወገኖቻችን ስም ምስጋናዬን አቀርባለሁ። እኔ ከእናንተ ጋር ቆሜ ድርጅት ሳቋቁም ያው እንደምታውቁት ብዙ ጊዜ ዘመናቴን ብቻዬን ነበር ስሯሯጥ የኖርኩት። ብቻዬን ቲሎሚያል ሳግዝ ኖሬያለሁ። ለቤተሰቦች ማለት ለወገኖቼ ሰው ራዕይ ያለው ሁሉም ሰው ያስባል ይላል። ለምን ይሆን ወደዚህ ውስጥ ሊያስገባኝ የቻለ የሚለውን አንዳንዴ ስጠይቅ ለራሴ ጥያቄ ሆነብኛል። ምክንያቱም እዚህ ደርሳለሁ የሚል ነገር ህይወት አልነበረኝ። ምናልባትም በዚች ምድር ላልኖር እችል ነበር፣ ግን ሁሉ ነገር ተሳካልኝና እግዚአብሔር ከፍ ከፍ አደረገኝ። ከዚህ በኋላ ምንድን ነው የምሰራው? እስካሁን በግሌ ብቻዬን እየሮጥኩ እኔው ብዙ ብረዳም ከባድ ለውጥ አላመጣሁም። ለምን? ሀገራችን በጣም ውስብስብ ስለሆነ ማለት ነው። ምናልባት ይህን ነገር ወደ ጋራ ብቀይረው ትልቅ ለውጥ ላመጣ እችላለሁ። ደግሞ ድርድር ብሎ የጀምረው ነገር ሁሉ ይሳካል እስካሁን ባለው ሰዓት ውስጥና ሊጀምር ብዬ ተነሳሳሁ ማለት ነው። ይህም ሁሉ ስነሳሳ እርግጥ ወገኖቼ ያው አያሳፍረኝም። የራሴ ወገን ለወገን ነውና ይህን ስጀምር ይኸው 6 ወር ባልሞላ ውስጥ ደህና እየተራመድኩ ነው ማለት ነው። እርምጃዬን ግን እንዳስተካክል የወገኔ ከጎኔ ካልሆነ እርምጃዬ ላይ ሊቀጥል ይችላል። ታዲያ እኔ ሁሉ ነገር ተሟልቶልኝ ምን ካለ በኋላ ምንድን ነው የምሰራው? በእርግጥ አሁን ትዕግስት ሀብታም ናት ይባላል አይደለ? ሀብታሙኛ አይደለም። በእርግጥ የሰው ልጅ ሀብታም የሚባለው ለእኔ ጤነኛ አእምሮ ካለው፣ ጤነኛ ህይወት ካለው፣ ፍቅር ካለው ሁሌም ሀብታም ነው። እኔ ሀብትን በዛ ነው የምለካው እንጂ የገንዘብ መቁጠር አይደለም። ታዲያ ሰው በትዕግስትን በሀብትነት ያውቃታል አይደለም። ሀብቴ ያሰኘኝ ስለምሰጥ፣ እውነት ነው የምላችሁ ስለምሰጥ እንጂ ከኔ በላይ ሚሊዮነሮች አሉ፣ በጣም ሀብታሞች አሉ። ሀብት እንደሆነ ማቆሚያ የለውም። ዛሬ አንድ ቤት ብገዛ ነገ ሌላ አንድ ቤት ፈልጋለሁ። ግን ለምን? ወገኔ እየተራበ ዛሬ መኖር አጥቶበት ህፃናት እየተንገፈገፈ እንደዛ ለኔ ትርፍ ነገር ያስፈልገኛል። እግዚአብሔር ሁሉ ካሟላለኝ ካሁን በኋላ የአንድ ሰው ህይወት እንግዲህ በስንት እንደሚገመት ባላውቅም 1/3 ህይወት ነው ያለው ብዬ እገምታለሁ። ስለዚህ ካሁን በኋላ የሚቀረኝ እድሜ እንግዲህ ከ100 አይበልጥም ብዬ አስባለሁ። እና ለዛች እድሜ ሊሆን በቂ ነገር ካለኝ ለምን ሁሉን ነገር ትቼ ወደዛ ልጓዝም አልኩና ወሰንኩ። ግድ የለም ከእንግዲህ ተጨማሪ ህይወት በላይ ስለማልኖር የሚያኖረኝ ነገር እስካለ ድረስ በቂ ሙሉ ሰዓቴን ሁለመናዬን ትቼ ለእነዚህ ለማገልገል ያው በቃ ወሰንኩ ማለት ነው። ከዛ ይኸው የመጀመሪያ ጊዜን ከሎስ አንጀለስ ቀጥሎ አትላንታዎች ወሰዳችሁ ማለት ነው። አትላንታዎች እግዚአብሔር ይስጥልኝ። ዲሴምበር 10 ቲጂ ሁማኒቴሪያን ኤድ ነው። ዲሴምበር 10 ማለት ትዕግስት አይደለችም። እነዛ የሚያለቅሱት፣ የሚያነቡት፣ የሚታሰሩት፣ የሚገደሉት የነሱ ቀን መታሰቢያ ነው። ታስታውሱ ከሆነ 17 ተማሪዎች የዩኒቨርሲቲ ተማሪዎች የሞቱት ማለት በህይወት ይኑሩ አይኑሩ ባይታወቅም እነዛ ዲሴምበር 10 ናቸው። ለኔ ዲሴምበር 10 ለወደፊቱ ቪዥን አለኝ። ቪዥኑ ሰውን መቀለብ ብቻ አይደለም። ቪዥኑ ሰውን መቀየር ነው። ሰው ሰርቶ እንዲበላ ነው የምፈልገው። ሁሌ እንደቀለብናቸው እንድንኖር አልፈልግም። ስራ መፍጠር ነው እግዚአብሔር ብሎ ጦርነቱ ይሄ ጦርነት ቀንሶልን ያ ነው የኔ ዓላማ። አሁን ግን ግድ ስለሆነብኝ ሰዎች በሞት አፋፍ ድረሱልኝ የሚሉትን ሰዎች ማኖር ብቻ ነው የመጀመሪያ። ከዛ ግን ያለው ቪዥን ይቀጥላል። ያው በየዓመቱ ለውጥ ሊኖር ስለሚችል አብሮ ሁሉ ነገር ልዩነት ይኖራል። ትዕግስት የምትታወቀው በአንድ ነገር ትዝ የሚላችሁ ትዕግስት ሲባል ምንድን ነበር ትዝ የሚለው? እንደው ምንድን ነው ትዕግስት የምትታወቅበት? 1 ሚሊዮን ነው አይደል የምትታወቀው? እሺ እኔ አሁን የምሰራው ስራ እውነቴ ልንገራችሁ ያለ $1 ሚሊዮን በወር ማግኘት ነው። ለምን ነው
100,000 10 ብር አንድ ሰው ቢሰራ ሬጅስተር አድርጎ እያንዳንዱ አባል ቢሆን በወር 1 ሚሊዮን አለ። 1 ሚሊዮን ደግሞ 1 ሚሊዮን ሰው አይደለም ብቻ የሚረዳ 1 ሚሊዮን ዳብል ሆኖ ብዙ ህዝብ ይሰራል። ደግሞ ሌላ ስራ ያው የቢዝነስ ሰው ስለሆንኩኝ ያን ደግሞ ራሴ ክሬት ማድረግ ይሆናል። እኔ የምጠይቀው እያንዳንዱ ሰው በወር ግማሽ ሰዓት ብቻ ሰርቶ ያችን ቃል እንዲገባ ነው የምፈልገው። በወር ግማሽ ሰዓት። ፕሮፌሽናል የሆናችሁ ደግሞ በወር 1 ደቂቃ ይበቃኛል። ብቻም ያንን ቢል የለም 1 ደቂቃ ስራ 10 ብር በወር ሬጅስተር ማድረግ ይችላል። ያ የሀገራችን ብዙ ችግር ለወደፊቱ ችግሮችን እንደሚያስቀብል ቃል እገባላችኋለሁ። ሁላችሁም ከጎኔ ከሆናችሁ እውነት ነው የምላችሁ እኔም ያለኝን ቃል አክብሬ እንደምጓዝ ለእግዚአብሔር ጋር ቃል እገባለሁ። ፈጣሪም ከዛ ሀሳቤ ልቅልቅ እንዳያደርገኝ ፈጣሪ ወይም የአባቶች ጸሎትም እንደሚያግዘኝ እና ከእናንተ ፊት መጥቼ ቆሜ ስናገር እውነት ነው የምላችሁ ሙሉ ተስፋዬን ይዤ ምናልባት ይህን ድርጅት የዛሬ 20 ዓመት ብትጠይቁኝ ለዚህ ድርጅት አይነት ብከፍት ትክክለኛ ሰው ላልሆን እችላለሁ። ምክንያቱም ሰው መኖር ስላለበት። አሁን የምታውቁኝ ትዕግስት የዛሬ 20 ዓመት እንደዚህ ላልሆን እችላለሁ። ሌላ ትዕግስት ነበር። ሰው መጀመሪያ ሰርቫይቭ ማድረግ አለበት። ራሱ ሰው መሆን አለበት። ሰውን ለመብላት ሰው ራሱ መጀመሪያ መብላት አለበት ሌላውን ለመብላት። እኔ መብላት ስለቻልኩ ነው በእነዚህ ደርስ። እናንተም ማንም ሰው ከዚህ ውስጥ ያለው ቢያንስ እያንዳንዳችሁ 10 ሰው ዛችሁ መምጣት ትችላላችሁ እና እግዚአብሔር እናንተንም የመስጠታል እጅ ይውላችሁ። ለነዚህ ለተሰቃዩ ለበረሃብ አደጋ ለሚቀጡ ወገኖቻችን እንድትደርሱ አደራ እንጂ ይጠይቃል። ይህን እንኳን ይዤ ስመጣ ገርሟቸዋል። ስትናገሩ ውሃ ጠምቷት ልጠጣ ነው እያላችሁ ነው። ይቺ ደግሞ የማንቀበጥ ነች እያላችሁ ነው። ታሪያችናት እንደ ድሃ ለምትረዳ ውሃ ይዛ 5 ደቂቃ ለመናገር ውሃ ታምጣ እያላችሁ ነበር። እና ይህን ውሃ ያወቅሁት ሎስ አንጀለስ እያለሁ የሆኑ 2 ወጣቶች ግን አሳዝነው እስኪሉ ምንድን ነው ይህን ነገር ብዬ እና እዚህ ሎስ አንጀለስ ስመጣ ልካስ ባለቤቱ አንድ የተከበረ ሰው ነው። እዚህ በሆነ አጋጣሚ ሌሎች ሲጋብዘኝ ምንድን ነው ስል ይሄን ውሃ ነው የዚህ ባለቤት ነኝ ይለኝ። እኔ ቀድሜ እያስተዋወቅኩ እንደመሻወቅኩ አሁን መጣና ምን ይለኝ ጥሩ ነው ሹካ ላይ ምን ነው ማለት በሚሸጠው እያንዳንዱ 5 ሳንቲም ለአንቺ ድርጅት አስገባለሁ። የተናገር ድንገት የነገር ለወደፊቱ ይሄ ብቻው አይሸጥና በከተማዋ በጣም በሌላ የሆነና ሀሳቡን እንዳይቀይር ለሪከርድ ስለተናገረ አመሰግናለሁ።